አንተ እንዲህ ከርሳም ነኝ እንዴ? አንተ እኔ ረከጥኩበት አንተ ሳራ ይበቅል ማለት ነው። በቃ ድሌ እንደ ከዘራ ተጣሟል። በቃ በሰላም አንድ ባቱ እየመራች የነበረችም ልቋጥርልሽ ብዬ ሆይ ሆይ ብዬ አስማምቼ አስለቀቅኳት በሚያሳዝን ሁናቴ። በቃ ምን ላደርግ ነው? ሀብታይም ላይ በቃ ያን ቪዲዮ አየሁኝ እኔ። በዚህ በፊት ኮኖ ላይ አድርገናቸዋል። ድጋሚ ቀኝ ግዛት እንገዛቸዋለን። ተቃጠልኳና ምን ላደርግሽ ነው? ምንድን ነው? አረኪን አላህ ይሰራህን ይስጥ። አንተ አላህ ተቆጣቁሎ ባል አልተባለም እንዴ? ምንድነው ጠንቋይ ወጋ ነው? ምንድነው ወጋ ነው? ጠንቋይ አይኔ በላ አንተ ነህ ሲጀመር። ሃሪኬን ኢንግላንድን ከጉድ አውጥቷታል። እኔ ግን አንድ የማይገባኝ እግር ኳስ ፍልስፍና ቢኖር ጎል ካገባችሁ በኋላ አስራችሁም ፋይናል ሰርድ ላይ ተሰብሰቡ የሚባል ፍልስፍና አለ ወይ? ጎል አይደገምም ወይ እንዴ? ጎል እኮ የሚደገም ነገር ነው። አሁን ለምሳሌ ዛሬ ዲያር ኮንጎች ተጭነው ቢጫወቱ ኢንግላንድ ጎል የሚገባባት ቲም ነበረች። አይወላችሁ እኔም ቋጥሮ ለኢንግላንድ ግን ማለት ነው በቃ የማይረባ እግር ኳስ ነው። አገቡ ሄደው ተቀረቀሩ። እንደውም ኢንግላንዶች ማለት ነው የመሀል ተጫዋቾች ላይ ስላተኩሩ ነው እንጂ ለምሳሌ ዲያር ኮንጎች እንዳለ ወደ ኋላ ተስበው እየተጫወቱ መሀል ላይ ያ ሁላ ዲፌንሲቭ ሚድፊልደር ማሰለፍ ተገቢ አይደለም። እና ሮጀርስን ዋትኪንስን ምናምን ማስገባት የተሻለ ነበር ብዬ አስባለሁ። ኤኒያው ኢንግላንድ ቱ ዘ ራውንድ ኦፍ 16 ሃሪኬን ዘ ትሩ ነምበር 9 በቃ እንደዚህ ውድ በሆነው የአጥቂዎች ገበያ ላይ ሃሪኬን ኳሊቲ እንደሆነ በዚህ ጨዋታ ሳይቶናል። 94 ኪሎ ሜትር ፐር ወይኔ ኮንጎ አይ ከረጅም ጊዜ በኋላ መቋጠሬን ትቼ መሃን ሆንኩኝ። በእናት ዛሬ ቋጥሬ ለኮንጎ አንተ አስገራሚ ብቃት እኮ ነው ያሳዩን። ታግሏሉ እኮ ተፋልሟሉ እኮ። በረኛው እንዴት አባቱ ነው የሚችለው? አንተ ስፓይደርማን የሆነ በረኛ አፍሪካዊ ከየት ነው የመጣው? ግን ሃሪኬን መጥፎ ተጫዋች ነው ጀማው። እናንተ ርህራሄ የሚባል ነገር አያውቅም። አንተ የተስደገለገ የቴስታ ኳስ ያገባ የተስደገለገ እንዲህ ብሎ ሄዶ ልምሻ ያዘው ኳስ ጎል አገባ። የሁለተኛው ጎል ግን የግል ጥረቱ ታክሎበት ድንቅ ጎል ነው ያስቆጠረው። ድንቅ ጎል ደግሞ የቴስታው ጎል። ጎርደን እንዴት አይነት አሲስተን ያረግሽው አንቺ ቅመም ባርሳ ሄደሻለውን በቃ ይቅናሽ እዛ። ግን ለማንኛውም ግን ኮንጎ እንድታልፍ በጣም ፈልጌ ነበር። በቃ ጥራት ያላት ማለት ነው የአፍሪካ ሀገር ጥረት የምታደርግ ለዛውም ታልፋለች የሚል ግምት ነበረኝ። አልሆነም። ለማንኛውም እንግዲህ እኮ አይደብሩኝም አፍሪካዊ ስለሆኑ ቅድሚያ በመስጠት ነው። ገብቷል አይደለም? ወደድክም ጠላም ቅድሚያ ትሰጣለህ። ጀማው በዚህ መድረክ ላይ የሆነ አፍሪካ ሀገር ጥሩ ደረጃ ላይ ደርሶ ማየት እፈልጋለሁ። ለዛ ነው እኔ ሞሮኮንም አላምናት ዋንጫውን ከበሉ አረብንን ስለሚለው ነው እኔ ጥቁሮቹን በጣም ደግባቸው። ገብቷል አይደለም? ይሄን ጭዌ በሌላ ቪዲዮ መለስበታለሁ። ለዛ ነው ገብቷል። ለማንኛውም 2-1 እንግሊዝ አሸንፈው ወደ ቀጣይ ዙር አልፋለች። ለኮንጎ ደግሞ እናጨበጭባለን። ድንቅ ብቃት ታሳይተዋል። በቃ ትችላላችሁ። ከአቅም በላይ ነው ሃሪኬን፣ ከአቅም በላይ ነው። ሪፖርት መደረግ ያለበት ተጫዋች ማንዬ ይመቻችሁ። ዝም ብለህ አጨብጭብ። ሃሪኬን ምን አይነት አጥቂ ነው ደግሞ? ምን አይነት ተርን፣ ምን አይነት ሹቲንግ ነው? ምን አይነት ተርን አባቴ! ትክክለኛ የአጥቂ ጎል። ምን አይነት ሹቲንግ፣ ምን አይነት ቴክኒክ! አረ ሃሪኬን የሚገርም ብቃት። እንግሊዝን ዛሬ ከጉድ አወጣት። ከጉድ ነው ያወጣት። ስፔንስ የሚባለው ኳስ የደረሰበት ቦታ እንደደረስ ምን አይነት ጠቋራ ነው! ባለፈው ፓርቲን ሲንቅ ምናምን በቃ አጉል በነጮች ልወደድ ምናምን ድራማ ሲሰራ ነበረ። ፓርቲን የመናቅ ምናምን ነገር ደግሞ ደንደና ተጫዋች። ምን አይነት ግን ይግምግም። ምን አይነት ኮንጎ ግን ይለያል። ኮንጎ ይለያል። ኮንጎ እንደ ቡድን በቃ የሚገርሙ ነበሩ። በረኛው ምርጥ ነበር። ውሳ ደሙ ነበር ሰጥቶ ሲጮህ ነበሩ። ግን የሚገርም ጨዋታ። ሃሪኬን ምን አይነት ተጫዋች ነው ጀማው። ጋይስ ሰው ግን በጣም ክፋቱ ምን እንደሆነ ታውቃላችሁ? ይረሳል። ሃሪኬንን እኮ ረስተነው ነበር ሙሉ ለሙሉ። ምባፔ፣ ኦሊሴ፣ ዴምቤሌ ባላንዶሩን ምናምን እንላለና ሃሪኬን ክሬዚ ሲዝን ነበር ያሳለፈው። ዛሬ መጣና 2 ጎል አገባ። እንዳረሱኝ እናንተ ምን አይነት ሰዎች ናችሁ ነው ያለው። ምን አይነት ጎል ነው! ሁለተኛውን ጎል አይታችኋል አይደለም? ኢንግላንዶች ክሬቲቪቲ ችግር አለባቸው፣ እንደዚህ ሎ ብሎክ የሚጫወት ቲም። ይሄ ግን ወርልድ ካፕ ነው ማን ፕሪሚየር ሊግ አይደለም። እኔ ሁሌ ነው የምናገረው አይደለም? ወርልድ ካፕ ነው። የኮነ ስቴጅ በኋላ ትልልቅ ቲሞች ነው የምታገኙት። ሎ ብሎክ መጫወት ያቆማሉ። እኩል ነው የሚጫወቱት ከናንተ እኩል። ኢንግላንድ ደግሞ እኩል ለኩል ከተጫወታችሁ ማስከፈት አይከብዳቸውም። ማን ሃሪኬን ምን አይነት ጎል ነው ያገባው? ሁለተኛው ጎል አይታችኋል። ራሽፎርድ ተቀየረ። ጎርደን 2 ገባና ማለት ነው 2 አሲስት ገብቷል። ራሽፎርድ ገና እንደወጣ ባርሳዎች እንግዲህ ዛሬ ደስተኛ እንደሚሆኑ እርግጠኛ ነኝ። በጎርደን ገብቷል 2 አሲስት ነው ያደረገው። ምን አይነት ጨዋታ! ማሪኬ እዛ ራፐር ነው። ኢንግላንዶች እንዳለ ራፐር ነው ያላቸው። ቤሊንጋም ለኤዜ መስጠት ይችል ነበር። አንተ ባለጌ ለኤዜ ሰጥተው እዛ ኤዜ ቢያገባ ምን ችግር አለ? ባላንዶር አይፎካከር ምን አይል ምቀኛ ነው በእናትህ።
ግን ሃሪኬን ገባና የፈጠነ ተቀለለባቸው ማለት ኢንግላንዶችን መፍራት አለብን። እኔ ሁሌ ነው የምናገረው መፍራት አለብን። ይኸውልህ አሰልጣኙ ማለት ነው ሮጀርስን ምናምን እየተጠቀመ የሚያስገባ ከሆነ በጣም መፍራት አለባችሁ። ክሬቲቪቲ ከጨመሩበት እዚህ ላይ በጣም ክሬዚ ነው። ገብታችኋል አይደል? ኬን ምን አይነት የተሟላ አጥቂን አባቴ። በተለይ ሁለተኛው ጎማ የመጀመሪያው ጎል የቤሊንግሃምን መልሶ የኬን የከበደው ለምንድን ነው? የቤሊንግሃም ከላይ ነው፣ የኬን ከታች ነው። መወርወር አለብህ በአንድ ይዘኑት። ኬን ብልጥ የሆነ አጥቂ ነው። ገባር ለጭንቅላት ያለው አጥቂማ እመነኝ ነው የምልህ። ትላንት ያየኸውን ፈረንሳይ ማቆም የሚችል ብቸኛ ቡድን እንግሊዝ ነው። እንግሊዝ እንደውም የሚከብደው ስፔን ነው። ገባር ከትላልቅ ቡድኖቹ ማለት ትክክለኛ እንግሊዝ ማለፍ ያለበት ፈተናዎች ቶማስ ቱሄል ራሱ የሚከብደው ፈተናዎች እንደ ዲያር ኮንጎ ስግጥ ብሎ የሚጫወቱ ቡድኖች ናቸው። ኔክስት ቴስት ሜክሲኮ አለ። ሜክሲኮን ካለፈ እመነኝ ነው የምልህ እንግሊዝን የዋንጫ ጨዋታ ላይ ታየዋለህ። እመነኝ ነው የምልህ እኔ እንግሊዝ ዋንጫውን ትበለዋለች እምባፔ ጎልደን ቡት ያሸንፋል ሲል ጠሽ ሆንኩ የመሰላችሁ ሰዎች ማለት ለፋይናል ፈረንሳይና እንግሊዝ ነው የሚደርሱት። ፈረንሳይን ደግሞ እመነኝ ነው የምልህ እንግሊዝ የማሸነፍ አቅሙ አለ። ምክንያቱም በሚድፊልድ ስለሚበልጠው ከእንደገና ደግሞ ሚድፊልዱ የእንግሊዝ ሚድፊልድ ከፈረንሳይ ሚድፊልድ ጋር ስታነጻጽረው ገባር ለሰርቶ የሚበላ ነው። ሰርቶ አዳሪ ነው። አርሶ አደር አርብቶ አደር ነው የእንግሊዝ ሚድፊልድ ማለት ነው። ስለዛ ለትላልቅ ቡድኖች ይሆናል ነው ማለት። እንደውም ስፔን ነው የሚከብደው። ምክንያቱም ስፔን እንደ ቡድን ነው የሚጫወተው። ገባር እንደ ክለብ ነው የሚጫወተው ስፔን። ገባ የተዋሃደ ቡድን ነው። ገባ እንጂ ኢንዲቪጁዋሊ ምናምን ነገር እንግሊዝ ላይ ምንም ነገር የመፍጠር እድል ዝቅተኛ ነው። ኬን ትችላለህ ነው ማለት። የአርሰናል ተጫዋቾች ባበዛ ቁጥር ኤዜን አስገባው አልኩ። ኤዜ ኳስ ሳይነካ ራሱ ጨዋታው ተቀየረ። ገባር ምክንያቱም ትሬቱ ይከፈታል። ጎርደን ሳይችል አሲስት አደረገ ምናምን ነገር ሁለቴ ነው መሰለኝ አሲስት ያደረገው። ገባ ኬን ነው የሚችለው። በቃ ኬን ይችላል ነው ማለት። ከማንም ሰው ጋር እንዳታወዳድረው ኬን 5 ጎል ምን አይነት ተጫዋች ነው ሃሪኬን? ምን አይነት አጥቂ ነው? የእንግሊዝ የቁርጥ ቀን ልጅ ሀገሩን ከሽንፈት አዳነ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎዎች እንግሊዝን እስከ 75ኛ ደቂቃ 1-0 ሲመሩ የቆዩ ቢሆንም ሃሪኬን 2 ጎሎችን በ11 ደቂቃ ውስጥ በማግባት ሀገሩን ወደ ራውንድ ኦፍ 16 አድርሷታል። ምን አይነት ተጫዋች ነው? ሚስተር ሪላየብል፣ ሚስተር ካፒቴን፣ የእንግሊዝ የምንጊዜም ኦልታይም ቶፕ ስኮረር ሃሪኬን ሀገሩን ማለት ነው ብቻው። ምን አይነት ታጋይነት ነው? ምን አይነት ተስፋ ቁርጥም ባይነት ነው? በቃ ትክክለኛ ካፒቴን ሃሪኬን ይለያል። እንዴት ነው ይሄንን ልጅ አሁን አንድ ፕሪሚየር ሊግ አንድ ቻምፒየንስ ሊግ አላሸነፈም ብለን የምናወራው? እስኪ የፕሪሚየር ሊጉ ሁለተኛ ታፕ ስኮረር፣ የእንግሊዝ የምንጊዜም ታፕ ስኮረር ሃሪኬን እንግሊዝን ታድጓታል በሚገርም ሁኔታ። አገሩ በሚያስፈልጋ ሰዓት ደርሶላታል ሃሪኬን። ዋው ሚስተር ሪላየብል። የአራዳ ልጆች የሃሪኬን ሁለተኛ ጎል ሀሳብ አስተያየቶችን ከቻርጓል አራድክ ሰው ትዝ አለኝ እያሉ ነው። በነገራችን ላይ ከዚህ በፊትም ብዬዋለሁ ለጓደኞቼ ፕሌይስቴሽን 2 ላይ ስሞክ እያሉ ነበር የሚጠሩኝ ከዚህ በፊት ፍሬንዶች። አራዳ ልጅ ማለት ነው። እቺ የኛ ጎል ነች። አሁን ሃሪኬን ወደ ኋላ ሊመልሰን ነው። እንደዚህ አይነት ጎሎች ኒር ፖስት ላይ ታስጠጋለታለህ። ሳይጠበቅ ይጠበቅ የሚባል ጎል ነው። ገብቷል። የት ይደርሳል ሲባል እዛ ጋር ብለህ ነግረህ ትወጥፍለታለህ። ይወጣል ሩቶ ማለት ነው። በ1916 ጊዜ ፔስቱ ተጫዋቾች የነበሩ ሰዎች ያውቁታል ይሄንን ጎል ነው የምልህ። ሁሉም ግን አይደለም። እችላለሁ የሚለው ሰው ብቻ ነው እንደዚህ አይነት ጎል ሊያስቆጥር የሚችለው ነው የምልህ። ያረዳ ልጅ እና ሃሪኬን ከትውስታ ጋር ነው ቆንጆ ጎል ያስቆጠረው ልልህ ነው። ኮሜንት ስገባ እንደው እንዲህ አይነት ነገር ሳይ ትዝ አላለኝም። ያራዳ ልጅ እስቲ ፔስቱ ተጫዋች የነበራችሁ ሰዎች ሀሳብ አስተያየት ዱብ አድርጉበት። ሼር ኮፕሊንግ አይረሳ። ይመቻችሁ። ይሄ ትክክለኛ ኬን ግን እግዚአብሔርን አንተ ትክክለኛ ስትራይከር አንተ ሲጀምር እኔማ ወደቁ በቃ ተጫዋቾች ያረፉ የሲቲ ተጫዋቾች አረፉ ምናምን ብዬ ሰፍ ሲጀምር ማለት የታወቀ ነገር ነው። ፈርስት ሃፍ ያለቀ ጨዋታ ነበረ ይሄ ጨዋታ ማለት ነው። በረኛቸው ይዟቸው እንጂ 3 ነው ያገቡ ነበር። ምን አይነት ሴቭ የሚያደርግ የቤሊንግሃምን ቴስታዎች የማይወጣ ኳስ ነበር ሲያወጣላቸው የነበረው። ግን ሰከንድ ሃፍ ዋሬቨር ታይሙ ብያለሁ እኔ 80ኛው ደቂቃ ላይ እንኳን አቻ ቢያደርግ እንግሊዝ ማለት ነው የታወቀ ነበር ካምባክ እንደሚያደርግ በስነ ስርዓት ማለት ነው። አሪፍ ቅያሬ ያደረገ ቱዌል እነ ጎርደን እነ ሳካ ምናምን አስገባ እነ ኤዜ። ግን ማለት አንተ ኬን ጤነኛ አይደለም ሲጀምር። ግን እነ ኮንጎች ደግሞ ምን አደረጉ? እንዳለ ዋናው ተጫዋቾቹን አስወጣ። ሰውየው ለመከላከል ፈልጎ መሰለኝ የታወቀ ነገር ነው እንግሊዝ ፓስ እንደምታረግ ሰሩት።